ቪዲዮን ባታዩት ነው የሚሻለው ማለት መዳም ከባሏ ጋር ስተኛ አገኘቻትና ሙሙዋን ቆረጠችው። ማዳም ቤት የምትሰሩ አረብ ሀገር ያላችሁ ሴቶች በጣም መጠንቀቅ አለባችሁ። ሰሞኑን እየተሰማ ያለው ነገር በጣም የሚዘገንን ነው። ከባባ ጋር የተኛች ሰራተኛ ሙሙዋ ተቆረጠ። ውሸት ነው የምትሉ ሰዎች ማሳየት ብቻል አሳያችሁ ነበር። መስዋዕትነት ከፍለው ያሳደጉን አባቶቻችን እናቶቻችን ክብር ይገባቸዋል። አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛልህ። ሰላም የብስሪ ሪያክት ነው። አብራችሁን ቆዩ። መስዋዕትነት ከፍለው ያሳደጉን አባቶቻችን እናቶቻችን ክብር ይገባቸዋል። አንድ እርምጃ ወደፊት የግል ትምህርት ቤት ከተማርክ፣ አንድ እርምጃ ወደፊት በየበዓሉና በየፕሮግራሙ አዲስ ልብስና ጫማ ከተገዛልህ። አንድ እርምጃ ወደፊት ከወላጆችህ ጋር መዝናኛና መጫወቻ ቦታ ከሄድክ። አንድ እርምጃ ወደፊት ወላጆችህ ስማርት ስልክ ገዝተው ከሰጡክ። አንድ እርምጃ ወደፊት ቤተሰቦችህ ምን እንደሚያስፈልግህ ይጠይቁህ ከነበር። አንድ እርምጃ ወደፊት ቤተሰቦችህን ለመርዳት ገና በልጅነት ስራ ከጀመርክ። እንግዲህ ማዳም ቤት የምትሰሩ አረብ ሀገር ያላችሁ ሴቶች በጣም መጠንቀቅ አለባችሁ። ሰሞኑን እየተሰማ ያለው ነገር በጣም የሚዘገንን ነው። ውዶችዬ የሳውዲ አረቢያውን ማዳሟ ሰራተኛዋን እንዴት አድርጋ እንደገደለቻት እንዴት አድርጋ ሙሙዋን እንደከታተፈችው እግሯን እንዴት አድርጋ እንደቆረጠችው አሁን ገና ነው ቪዲዮን ከፍቼ የምር ያየሁት። በስመ አብ ወወልድ ወመንፈስ ቅዱስ በጣም ነው የሚዘገንነው። ቲክቶክ ቢፈቅድ ኖሮ ማለት ነው እግዚአብሔርን ቪዲዮን ለጥፌ ያሳያችኋለሁ። ለብዙዎቻችሁ ትምህርት ይሆናል። ይሄ ማስተማሪያ ነው። ሴትዮዋ ሰራተኛዋ ዩጋንዳዋ ሰራተኛ ከባሏ ጋር ስትማግጥ ይዛ ነው እንግዲህ ከሷ ጋር ሌላ ሰው ቀጥራ ወንጀሉን እንዲፈጽም እቺን ሰራተኛ እርቃኗን ሙሙዋን ክትፍትፍ አድርጋ እግሯን ቆርጣ የገደለቻት። በስመ አብ ወወልድ ወመንፈስ ቅዱስ። አገዳደልም አይነት አለው። እግዚአብሔርን በጣም ነው የሚዘገንነው። ቪዲዮ ማየት ከፈለጋችሁ እልክላችኋለሁ። ባዮ ላይ ቁጥር ያለ እግዚአብሔርን ነው የምላችሁ። ይሄ ትምህርት ይሆናል። ከሰው ባል ጋር በተለይ ከማዳሞች ባል ጋር የምትሽኮረመሙ ልጆች ለስራ ብላችሁ ገብታችሁ እረፉ። ቪዲዮን ባታዩት ነው የሚሻለው። እኔ አላየሁትም ግን አላየውም። ሰላማችሁን ጠብቁ። በቃ ከሰማችሁ በቂ ነው። ግዴታ ማየት ምንም አይጠበቅባችሁ። ከባባ ጋር የተኛች ሰራተኛ ሙሙዋ ተቆረጠ። ውሸት ነው የምትሉ ሰዎች ማሳየት ብቻል አሳያችሁ ነበር። ወላሂ ግን እኔ አይቻለሁኝ በሁለቱም አይኖቼ ማለት ነው። ስንት የሚቆራረጥ ቦታ እያለ የሙሙ ቦታ እንዴት ተቦድሶ እንደተነሳ እግሯ እንዴት እንደተቆረጠ የሚያሳይ ቪዲዮ አለ። ማስተማሪያ እንድትሆን እቺ ልጅ ትምህርት እንድትሆን ነው ይሄ እርምጃ የተወሰደባት። ሳውዲ ባልሽ ካልሆነ ወንድ ጋር መተኛት እንደሚያስገድል ታውቃላችሁ። ህጉን ታውቃላችሁ። ለስራ ብለን አረብ ሀገር መተን ከአሰሪዎች ጋር ከአሰሪ ልጆች ጋር የምትጃጃሉ፣ የምትሳሳቁ፣ የምትላፉ፣ የምትለፋደዱ ጊዜያችሁን ነው የምትጠብቁት። ቀናችሁን ነው የምትጠብቁት። እቺ ልጅ ለብዙዎች ትምህርት ትሆናለች። ከቻላችሁ ተጠንቀቁ። ውሸት ነው ምንድነው የምትሉ ማለት ነው። ካልሆነ ቴሌግራም ግሩፕ ልሰርና እዛ ላይ ልልቀቅላችሁ እንድታዩት ማለት ነው። ማየት ከቻላችሁ እኔ ራሱ አላምንም ውሸት ነው ብዬ ነው አይቼ ከትላንትና ጀምሮ ምግብ መብላት አልቻልኩም፣ እንቅልፍ መተኛት አልቻልኩም። የማዳም ቅመሞች አረ ተጠንቀቁ። መዳም ከባሏ ጋር ስተኛ አገኘቻትና ሙሙዋን ቆረጠችው። አይ አረበስ ኢየሱስ ማንቺ ትናንትና ስታወሪ የነበረው እውነት ነው እንዴ? እውነት ነው ገብርኤልን፣ እውነት ነው። ቪዲዮ ተልኮልን ብታይ እንዴት እንደምታሳዝን እግዚአብሔርን። እኔ ኢትዮጵያ ብሎ ኮሜንት ላይ ሲጽፉ እንትን ስንል አልነበረ? ከዛን ኢትዮጵያ አይደለች ሌላ ሀገር ዜጋች
አንቺ ሌላ ሀገር ዜጋ ሆና እንደላችሁ ቪዲዮ ላኩ አለመሆኗ ሊነግሩሽ ነው? አዎ የኢትዮጵያ አይደለችም ሌላ ሀገር ዜጋ ናት ብሎ ላኩልኝ። ማታ እኮ ምግብ ያልበላሁት ለዛ ነው። እንዴት እንደምታሳዝን መቤቴ እንዴት እንደምታሳዝን። ፊሊፒን አይደለችም። ስሚ ስትማግጥ ነው ስትማግጥ ባጀት ቻት በር ነው በጣም እና በጣም እህቶቻችን እባካችሁ ያው ለእናንተ ነው የሚነገር አይመስለኝም። በጣም በጣም ከባድ ነው። ተጠንቀቁ። ንግስተ ነገስታት ተማርያም ዘአቢሲኒያ ኦኬ እህተ ማርያምን እንግዲህ ሁላችሁም ታቋታላችሁ ብዬ አስባለሁ። በሷ አስተሳሰብ እንግዲህ ኢትዮጵያ ውስጥ ከሷ በላይ ስልጣን ያለው ማንም ሰው የለም። ፕራይም ሚኒስትሩም ፕሬዚዳንቱም የክልል ርዕሳነ መስተዳድሮችም ከሷ በታች ናቸው። የሀገሪቱ ትልቁ የስልጣን ባለቤት እሷ እንደሆነች አድርጋ ነው የምታቀርበው። ንግስተ ነገስታት እህተ ማርያም ዘአቢሲኒያ ብላ ራሷን ሰይማለች። እኔ አሁን ይሄ አይደለም የሚያስገርመኝና ወደፊቱን አስፈሪ የሚያደርገው አንድ ነገር ቢኖር እንደዚህ አይነት ሰዎች ብዙ ደጋፊ ያላቸው። አሁን እንግዲህ እንደሰማችሁት ስሟን ስታስተዋውቅ ንግስተ ነገስታት እህተ ማርያም ዘአቢሲኒያ ብላ ስታስተዋውቅ የሚያጨበጭበውንና እልል የሚለውን እያያችሁ ነው። የራሷ ቤተ እምነት አላት፣ የራሷ ተከታዮች አሏት። የሚያስገርመው ደግሞ የተከታዮቿ ቁጥር በጣም ብዙ ነው። የምትናገረውን የሚያከብሩና የሚሰሙላት ተከታዮችን አፍርታለች። አስፈሪ የሚያደርገው ወደፊትን እንደዚህ አይነት ሰዎች በዚህ ደረጃ ተከታይ እያገኙ ከሄዱ ምናልባት የሀገራችን የወደፊት ዕጣ ፈንታ ሁላ አስፈሪ እየሆነ ነው የሚሄደው። በተለይ ደግሞ ሃይማኖቱ አካባቢ እንደዚህ አይነት ሰዎች በዚህ ደረጃ ተከታይ እያፈሩ ከሄዱ ምናልባት ወደፊታችንን ሊያከፉብን ይችላል ብዬ አስባለሁ። እናንተ ምን ትላላችሁ? አስተያየት ስጡበት። እኔ አሁን የሰማሁት እንደ ነገር በእርግጥ በፊት እንዲህ በወሬ ነው እንጂ እንዲህ ብዙ ተከታይ ምናምን አላውቅም። እስኪ ሚኮ ደግሞ ምን ይላል? ማይኮ የደከመ ማህበረሰብ ብዬ ስሳደብ የአእምሮ ህመም ነበረብኝ ሲል ሚኮ ማይክ ንግግሩን በህመም አስተባበለ። የኢትዮጵያ ህዝብን የደከመ ማህበረሰብ ብሎ መሳደቡና የመከላከያ ሰራዊት ዩኒፎርም ለብሶ ድርጊቱን መፈጸሙ ህዝባዊ ቁጣን ያስከተለበት ሲሆን የአእምሮ ህመምተኛ ነበርኩ የሚል ማስተባበያን ሰጥተዋል። በሰራው ጥፋት ሙሉ ኃላፊነትን በመውሰድ በይፋ ህዝቡን ይቅርታ ማለት በጀመረበት መንገድ ከመሄድ ውጭ ይህንን ማስተባበያ ማቅረብ ሌላ ጥፋት ነው ሲሉ ብዙሃኑ ዳግም ንግግሩን ኮንነውታል። ከዚህ በፊት ይታወቃል የደከመ ማህበረሰብ ብሎ መናገሩ እና አሁን በጣም ትልቅ የማህበረሰብ ተቃውሞ ደርሶበታል። እሱ ደግሞ የአእምሮ ህመም ስላለብኝ ነው እንደዚህ የተናገርኩት ብሎ አስተባብሏል። አሁንም ግን አንዳንድ ሰዎች ይሄ ምክንያቱ ተቀባይነት እንደሌለው ነው እየተናገሩ ያሉት። ከባድ ማስጠንቀቂያ እባካችሁ። አሁን ቀጣይ የምነግራችሁ ነገር በጣም ሊያስፈራችሁም ሊያስደነግጣችሁም ይችላል። ግን ከሚያደርሰው ጉዳት አንፃር ማለት ነው ለራሳችሁም እንድትጠነቀቁ ሌሎችንም እንዲጠነቀቁ ለማድረግ ሲባል ይህንን ቪዲዮ በሰብአዊነት ሼር እንድታረጉ አስቀድሜ እለምናችኋለሁ ማለት ነው። ይህንን ሚስጥርም ይፋ ስላደረኩ ብዙ ነገር ይደርስብኛል ብዬ አስባለሁ። ግን የሚሊዮኖች ህይወት ላይ ስለሆነ ጉዳዩ ይህንን ነገር ከመናገር ወደኋላ አልልም ማለት ነው። ይህንን ሚስጥር ይፋ እንዳደርግ የረዳኝ አንድ ዶክተር ነው። አሁን ኢትዮጵያ ካለችበት ሁኔታ አንፃር ይህንን ነገር ለህዝብ ይፋ ማድረግ ሌላ ክራይሲስ ይፈጥራል ተብሎም ስለተሰጋ ነው እንደ ሚስጥር የተያዘው ነው ያለኝና እንደ ህክምናው ኤቲክስ በኔ በዶክተር እንደዚህ አይነት ነገር ወጥቶ መናገር አስፈላጊ ስላልሆነ አንተ ወጥተህ ይህንን ነገር እንድትናገር ስል ነው ሚስጥሩን የነገርኩህ ያለኝና እያንዳንዱን ነገር ነግራችኋለሁ። ፕሊዝ አይኖ ያስፈራል፣ ያስደነግጣል። ሼር በማድረግ ራሳችሁን ተጠንቅቃችሁ ሌሎችም እንድትጠነቀቁ እንድታደርጉ አስቀድሜ እንግዲህ ቅድም እንዳልኳችሁ ለምናችኋለሁ ማለት ነው። ቫይረስ ነው ነገር ቫይረስ ማለት ነው። በጣም ያስፈራኝ ምንድነው እሱ እንደነገረኝ አሁን በጣም አስፈሪ ደረጃ ላይ ደርሷል። በጣም ማለት ነው። ስለዚህ ግዴታ ህዝቡ ማወቅ አለበት። ሚኒመም
ንስሐ ገብቶ ከእግዚአብሔር ጋር ታርቆ የሚመጣውን ቢጠባበቅ ነው የሚሻለው ነው ያለኝና እንደ መፍትሄ ያሉትን ነገር አስቀምጦልኛል። የበሽታው ስም ምን መሰላችሁ? ዘረኝነት የሚባል በሽታ። ትልቁና ዋናው ምልክቱ ምንድነው? ሰው ሆነን ከእንስሳ በታች እንድናስብ ነው የሚያደርገን። ወንድም ወንድሙን እንዳይለይ ነው የሚያደርገው። ወንድም ወንድሙን እንዲያጠቃ፣ እንዲገል፣ እንዲጨፈጭፍ በአጠቃላይ ከሰዋዊ አስተሳሰብ አውጥቶ ከእንስሳም ባነሰ አይነት አስተሳሰብ ውስጥ በመክተት የሰው ልጅ ላይ የሚጫወት በሽታ ነው ማለት ነው። ሌላው በዚህ በሽታ የተጠቁ ግለሰቦች ወይም በዚህ አስከፊ የዘረኝነት በሚባል በሽታ የተጠቁ ግለሰቦች የሰው ልጅ የሚመለከቱት ዲፔንድ ሆነው ወይም መሰረት አድርገው በዘሩ፣ በብሔሩ፣ በቀለሙና በሃይማኖቱና በመሳሰሉት ነገሮች ላይ ዲፔንድ በመሆን የሰው ልጅ እንደሚመለከቱና ያንን ተንተርሰውም ሰው ልጅ እንደሚያጠቁ ነው እንግዲህ ጥናቱ የሚያመለክተው። እና ዋናው ነገር መፍትሄው ነውና እባካችሁ እንደዚህ አይነት ምልክት ያለባቸው ወንድሞቻችሁ እህቶቻችሁ ካሉ አቅራቢያችሁ ወደሚገኙ እንደ ሰው ተፈጥረው እንደ ሰው ወደሚያስቡ ሰዎች በመውሰድ ሳይኮሎጂካል የሆነ ትሪትመንት እንዲደረግላቸው እንድታረጉ አሳስባለሁ ማለት ነው። ሌላው በዚህ አስከፊ ዘረኝነት በሚባል በሽታ ያልተጠቃን ሰዎች ራሳችንን ለመጠበቅ አንድ መፍትሄ ብቻ ነው፣ አንድ መከላከያ ዘዴ ብቻ እንዳለ ነው ጥናቱ የሚያመለክተው ማለት ነው። ይህን በሽታ ለመከላከል ብቸኛውና ዋነኛው መፍትሄ እንደ ሰው ማሰብ ነው የተባለው። እንደ ሰው ማሰብ ከዚህ በሽታ ራስን ለመከላከል ዋናው መከላከያ ዘዴ ነው የተባለው። ስለዚህ ራሳችሁን ዘረኝነት ከሚባል በሽታ ከዚህ አስከፊ በሽታ እንደ ሰው በማሰብ ብቻ መጠበቅ እንደምትችሉ ነው እንግዲህ የተነገረንና በማጆሪቲው ሲታይ እንደ ሀገር ማለት ነው በጣም ታመናል ነው የሚለው መረጃው ወይም ጥናቱ። ስለዚህ እግዚአብሔር እንግዲህ ምሕረቱን ይላክልን። እኛማ ታመናል፣ በጣም ታመናል። ከባድ ነው። ንጻይፈው አኗኑረንም ነው መልእክቱ። ኢትዮጵያዊ በመሆናችሁ የምትኮሩበት አንድ ታሪክ ልንገራችሁ። ጀርመን ኮርስ እየተማርኩኝ ነውና ስንማር አንዳንድ አዲስ ወርዶች ሲኖሩ በደንብ እንድንችል ብለው በእንግሊዝኛ ላለመተርጎም ይሞክራሉ። ግን ዩሮፕ ውስጥ ያሉ ቋንቋዎች ስለሚወራረሱ አብዛኞቹ ይጠየቃል። የሌላ የዩሮፕ ሀገር ዜጎችም ስላሉ ከነሱ አገር ጋር ተመሳሳይ ከሆነ ወርዱ ለእነሱ ትራንስሌት ለማድረግ ማለት ነው። እና ከዛ ደግሞ አፍሪካንም አለን ላይ ከኬንያ የመጣች ልጅ አለች፣ ከጋና የመጣ ልጅ አለ። እኔ ያለው ምን ያደርጋሉ? ምንድነው ኔቲቭ ላንጉጃችሁ ወይ ደግሞ ማዘር ታንጋችሁ ምንድነው ብሎ ይጠይቃሉ። ሁለት መምህራን ያሉን እና አንደኛው ጣሊያናዊ ነው። እያስተማረ አዲስ ቮካብለሪ ይመጣና ይጠይቃቸዋል። ሁሉንም እየዞረ ምንድነው ቋንቋችሁ ምናምን ነገር እያለ ልክ አፍሪካን ጋር ሲደርስ ምንድነው የሚለው ኢንግሊሽ ኦር ፍሬንች ነው የሚላቸው። which means እንግሊዝኛ ነው ወይስ በፍሬንች ነው አፋችሁን የፈታችሁት ነው። በተዘዋዋሪ በማን ነው ቀኝ የተገዛችሁት ነው። እና እኔ ጋር ሲደርስ አይጠይቀኝም። እና አስቡት እንግዲህ ጣሊያናዊ ነው። ሁሌ it's a little bit of a proud moment የምኮራበት ሞመንት ነው። እና I don't know, it's just something nice for me too። ያኮራናል። በጣም መጠጡ እና እንደዚህ የምጠቀማቸው ነገሮች በጣም ኦቨር የሆኑ ሲመጡ ቀጥታ ክሬን በጠስኩኝ። ሃይማኖት አልነበረኝም እስከ ቅርብ ጊዜ ድረስ። ስለማምንም አላመልክም ምናምን ማንም አላምንም። ዝም ብዬ የምኖረው። ከዛ ዩቲዩብ ላይ አንድ አብርሃም የሚባል ሰው አገኘሁ። ከዛ ቪዲዮ እንስራ፣ አንድ ቀን ነው ተገናኝተን ቪዲዮ እንስራ፣ እንደዚህ አጋጠመኝ ብዬ ብዙ ማውራት አልፈለኩም። ለምን ሌላ ነገር ስለሚሉኝ እንደዛ ማለት አልፈለኩም ነበርና ማተቤን በጥሼ ነበር። አሁን ግን ከምር ነው ያደረኩት፣ ከልቤ ነው ያደረኩት። የዛን ጊዜ ላይክ እንዲኖር ያልፈለግሽው የምታደርጋቸው ድርጊቶች አይወክሉትም ብለሽ አስበሽ ማለት አይወክሉትም፣ አያስፈልግም፣ ምንም አያረግም፣ እዚህ ጋር ምንም አያረግም ማለት ሌላ ጌጦች ምናምን መጠቀም እችላለሁ። አንገቴን ለማሳመር ፈልጌ ምንም ነገር ሊፈጠር ይችላል። ራሽን ዝግጁ አድርጊ። ምንም ነገር እግዚአብሔር ያድርግባችሁ፣ ፈጣሪ ያድርግባችሁና ወልደሽ ሊሞት ይችላል። ጠብቂ በቃ ማለት ምንም ነገር አፕል ሊያደርግ ይችላል። ምንም ነገር የቅስፈት ጉዳይ ነው። በቅስፈት እኔ ፊልሜን አመት ከ8 ወር መከራዬን በልቼ ምናምን ፊልሙ ተመርቆ እስከወጣ ድረስ ነው ነገር የተበላሽ። በቅስፈት ምንም ነገር አፕል ሊያደርግ ይችላል። ያን የተማርኩት። ዝግጁ ነኝ። አም ሬዲ። እንግዲህ ጸጌ ሮያል በህይወቱ ዝግጁ ሆኖ ምንም ነገር ሊገጥማችሁ ይችላል ነው እያለችን ያለችው። ምርጥ ፖይንት ነው ያነሳችሁ። ምንም ነገር ሀፕል ሊያደርግ ይችላል ህይወታችሁ ውስጥ እና ዝግጁ መሆን ያስፈልጋል ሀሳቧ።
የዛሬ ወቅታዊ ቪዲዮዎቻችን እኚህን ይመስላሉ። ቀጣይ ደግሞ በአዲስ ወቅታዊ መረጃ ክስተቶች እመለሳለሁ። ሰብስክራይብ እያደረጋችሁ ቻው።